እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። ኪዳነ ምህረት ማርያም አይደለችም ኢየሱስ ነው። አማርኛ ካወቅን ለማወቅ በጣም ቀላል ነው። ኪዳነ ምህረት ማለት የምህረት ኪዳን አይደለም። ከእግዚአብሔር ጋር ሰው ሊያስታርቅ ምህረት የሚባለውን ስርዓት የመሰረተው መስቀል ላይ ሞተውና የተነሳው ኢየሱስ መሆኑን ካመን ማነው ማርያም ነች ያለ? ለምን ትዋሻለህ? ለምን ውሸት ትሰማለህ? ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች ዛሬም በአንድ መረጃ ወደ እናንተ ተመልሼ መጥቻለሁ። ሰሞኑን እንግዲህ በማህበራዊ ሚዲያ ስትመለከቱት የነበረው መንሱር ጀማል የተባለው እንግዲህ እነ እፎይን ተሳድቧል። ተራ ሰዎች ቁርስ በልተው ምሳ ማይደግሙ ሰዎች እያለ ሲናገር ተመልክተነዋል። ለዚህም ደግሞ ድንቅ ምላሽ እፎይ ሰጥቷልና ይህንንም የተለያዩ ሰዎችን በዚህ ዙሪያ ያነሷቸውን ሀሳቦች በጋራ የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። ይህን ቪዲዮ እስቲ ላይክ አድርጉት። ዛሬ እንኳን ግዴላችሁም ላይክ በማድረግ ጀምሩ። ኮሜንት ላይ ልክ እንደተለመደው እግዚአብሔርን አመስግኑ፣ እግዚአብሔር ይመስገን እያላችሁ ጻፉ። ከቻላችሁም እኔም እፎይ ነኝ እያላችሁ ጻፉ። እሺ፣ በቅድሚያ የምንመለከተው መንሱር ያነሳውን ነገር እናያለን። በዛውም ተያይዞ ደግሞ እፎይ ምላሽ በሚገባ ምላሽ ሰጥቶታል። እሱን ተመልክተን እንመለስ። ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለእኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነብዩ ወደሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል፣ when the prophet entered upon her he said to her give me yourself in marriage as a gift። ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለእኔ ስጭኝ ይላታል። እንግዲህ ልብ በሉ፣ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለእኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። she said can a princess give herself in marriage to an ordinary man? ምን ብላ መለሰችለት? እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። which means አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከዛሬ ድረስ መንሱር የትኛውም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብይ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ተራ ያልከው ነብይህ እንደሆነ በዚህ ሐዲስ ላይ መረዳት እንችላለን። ሐዲሱ ሳሂህ ነው። ሳሂህ አልቡኻሪ 52-55 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ የሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድነው? እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ አጠባሪ ላይ ታገኙታላችሁ። ቮሊዩም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። ያው ስክሪኑ ላይ ያለላችሁ አንብቡት። ሙሐመድ ምንድነው ያደረገው? ከከዲጃ ጋር ተማክረው አባቷ የከዲጃን አባት አስክሮ መጠጥ አጠጥቶ
ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው፣ አስክሮ አባቷን። ልብ በሉ። ለምንድን ነው ይሄን ያደረገው? አባቷ ሙሐመድ ተራ ስለሆነ ሊድርለት ስላልፈቀደ ማለት ነው። ስለዚህ ሙሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጣላም እንደነበረ እንዳስጠጋችሁ ሱራ 93 ቁጥር 6 ላይ የቲም ሆነህ አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ ምን ሆነ? ጥገኝነት የተጠየቀና የተጠጋ which ገሌ ገብቶ የኖረ ነው። ማንጋ ነው ገሌ የገባው? በ25 ዓመቱ 40 ምናምን ዓመቷ ላይ ከድጃ ጋር ማለት ነው። እንዴት? የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር 93ኛው ሱራ ቁጥር 8 ላይ ደሃ ሆነ አገኘህ አከበረህም ይላል። ሙሐመድ ምን ነበረ? ደሃ ነበረ ማለት ነው። በሀብት የተመነጻደከው መንሱር ነብይህ ደሃ ነበረ አከበረህም ይላል። እንዴት ነው ሙሐመድ የከበረው ሲባል ደግሞ ተፍሲር ኢብን አባስ ምን ይላል? ተንዊር አልሚቅባስ ሚን ተፍሲር ኢብን አባስ እንደዚህ ይላል። And he also said, did he not find thee, O Muhammad, destitute, poor, and enriched thee with the wealth of Khadija? በማን የከበረው ይላል? በከዲጃ ገንዘብ ነው የከበረው ይላል። ስለዚህ የሙሐመድ ሀብቱ ማን ነው? የከዲጃ። ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው። እሷን አለዕድሜው በወጣትነቱ አሮጊቷን ከዲጃን በማግባት ከብሯል ማለት ነው። በቀን አንዴ እንኳን ማይበላ አለ ሙሐመድ። በቀን አንድ ጊዜ የሚበላው በማን ነበረ? ሹገር ማሚ የነበረችውን ከዲጃን እሷ ነበረች በቀን አንዴ ምግብ የምትሰጠው። ማስረጃ ሳያል ቡካሪ ሐዲስ 3 ላይ እንደዚህ ይላል። ሙሉን እናንተ አንብቡት። he used to take with him the journey food for the stay and then come back to his wife Khadija to take his food likewise again till suddenly the truth descended upon him while he was in the cave of Hera. በኬቭ ኦፍ ሄራ ውስጥ በነበረበት ሰዓት ላይ ምግቡን ይዞ ይሄድ ነበረ። ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ ይሄድ ነበር ይላል። ስለዚህ ሹገር ማሚ የነበረችው ከዲጃ ምግቡን በቀን አንዴ እየቋጠረች ትሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም ጥሬ ግሬ በራሴ ነው እንጂ እንደ ሙሐመድ አሮጊቷን አግብቼ በዛ የሚቋጥርልኝ ስላልነበረ ነው። 1 ቢሊዮን ምናምን በላይ ተከታይ ያለውን እስልምና አለ ሙሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል ሙሐመድ ይመልሳል። ሳያል ቡካሪ 1913 ላይ the prophet said ነብዩ እንደዚህ አለ we are an illiterate nation እኛ መሐይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው? መሐይማን። 1 ቢሊዮን መሐይማን ቢኖሩ ታዲያ ምን ትርጉም አለው? 1 ቢሊዮን ተውና ትሪሊየን ብትሆኑ ምንድን ነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነብይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት which is ከእድሜ እንደዛ ነገር ለገንዘብ ብለህ እንደዛ ነገር ውስጥ ልምምድ ውስጥ እንዳለ አውቃለሁኝ። ማለት መረጃዎች ስለደረሱኝ ዛት ማች ፋር ሜድ አልፈለኩም። ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይህን ቪዲዮ የሚመለከቱት ክርስቲያኖች ስላሉ ለሙስሊሞች ግን ሱና ነው። ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው በቀን አንዴ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላት ሴት እንደ ነብይ ተጠግቼ እንደ መሽገር ደሟን ልጠጣ እንደዛ ነገር ላደርግ ስለማልችል ነው። እሺ እንግዲህ እንደተከታተላችሁት ነው መንሱር ያነሳቸው ሀሳቦች አሉ። ነብያችንን የተሳደቡ አንድ ተራ ሰው የሱን ተከትሎ ደግሞ ዱርዮች የተነሱ ይሳደባሉ። ቁርስ በልተው ምሳማይ ደግሞ ናቸው። ስለ ሃይማኖታቸው እንግዲህ ስለ ሃይማኖት ለመመስከር ግዴታ ምግብ መንበላትም ያለበት አይመስለኝም። እውነት ለመናገር ለሃይማኖታችን የምንመሰክር ከሆነ አንተም ላትበላ ትችላለህ ስለ ሃይማኖት ለመመስከር። ስለዚህ ለዚህም ደግሞ ሰፋ ያለ ምላሽ በተለይ ከነሱ ጋራ አንስቶ
ከአዲሱ ጋር ከምኑ እያነሳ እፎይ ምላሽ ሰጥቷል። ያንን ተመልክተናል። ብዙዎች ደግሞ በተለይ ኦርቶዶክሳውያን በዚህ እሱ ባነሳው ነገር እጅግ ያዘኑ አሉ። ያዘኑ ምላሾቻቸውን የራሳቸውን አስተያየት ሰጥተዋል። እስቲ እንስማቸው። በእውነት እፎይ የሚባል ሰውዬን ከዚህ በፊት አላቆም ነበር። ያወቅኩት እዚሁ ቲክቶክ ላይ ነው። ለክርስቶስ ካለው ፍቅር የተነሳ ተቆርቋሪነቱን አይቼ ብጸድቅ ብዬ ነው። እውነት የሆነ ክሬዲት የሆኑ ኃጢአቶቼ ቢደመሰሱልኝ ብዬ ነው። ደግሞ ይሆናልም እፎይን ይሄን ያለ ደግፍ የፈለኩት። ግን በጣም የሚገርመው ነገር አሁን ከዚህ ቀጥሎ የምትመለከቱት ቪዲዮ ላይ ይሄ መንሱር የሚባለው ሰውዬ ምን እንዳለው ሰምታችኋል? የሆነ ተራ ሰውዬ ቁርሱን በልቶ ምሳውን የማይደግም ሰውዬ ነብያችን ተናገረውና እያለ እፎይን ለመንካት ይፈልጋል፣ ለመናገር ማለት ነው። እፎይ ግን የመለሰው መልስ ስትሰሙት በጣም ነው የሚገርማችሁ። በጣም ነው አጀብ ነው የምትሉት። እና ተራ ሰው ማለት በእኔ እይታ ማለት ነው 666ን አምልኩ ብሎ ገንዘብ የሚበትን ማይረባ ሰው ማለት ነው። በሀብት ምንም ክብር አላፊ ነው። የዚህ ምድር ሀብት ንብረት አላፊ ነው። በሀብት ተመክቶ ሰውን ተራ ማለት አይነፋም። ከምር አንድ የሆነ የወረደ ሰው እንደኔ ድሃ የሆነ ሰው ምናልባት የመንግስት ሰራተኛ ስለሆነ ቁርሱን በልቶ ምሳውን ማይደግም እንደኔ አይነት ተራ የሆነ ሰው ዝቅ ያለ ሰው ሊመታውና ሊጥለው ሊገለው ይችላል። እንደዚህ የናቀውን ሰውዬ ማለት ነው። እና ሰውን መናቅ አያስፈልግም። እፎይ ግን ከሁሉም በላይ ጀግና ነው። ተራ የሆነው ሰው ግን ክብሩን አዋርዶ ለሰይጣን የሚያመልክ ሰይጣንን የሚከተል እንደዛ አይነት ሰው ነው ተራ። ገባችሁ? ለስጋ ፍቅሩ ያላደረ ሰው ተራ ይባላል። ለስጋው ፍቅር ያደረ ሰው ነው ተራ የሚባለው። እስቲ ይሄ መንሱር የሚሉት ሰውዬ የሰጠውን አስተያየት ሰምተን እንመለሳለን። ከዛ ቤት ግን ይሄን ቪዲዮ የምትመለከቱ ሰዎች ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን ያደረጋችሁ ለመንሱርም ሆነ ይሄ ጉዳይ መልእክታችሁ ለምትላችሁ ሰዎች አደርሱልኝ። ቀጥታ ወደ ቪዲዮ እንሄድና ሀሳብ እንሰጣለን። ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ። ያልተማረ ሀብታም ደሃን የፈጠረ ይመስለዋል አሉ። የእግዚአብሔር አስተምሮ የሚለው የሰው ልጅ በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም ተብሎ ተጽፏል። አንተ ግን ገና ስለ ዕለት ጉርስ የምትጨነቅ ተራ ሰው ነህ። እፎይን ለመናገር ስትደፍር አፈርኩብህ። አንተ ቀርቶ ኡስታዞችህ እንኳን የመጻፋቸውን ጉድ ከእፎይ ነው የሰሙት። አንተ እኮ ቢገባ የሙስሊም ወዝ የሌለ በዚህ እድሜ ስለ ጃኬት፣ ስለ ሽቶ፣ ስለ ምናምን ቅራቅንቦ የምትጨነቅ ከንቱ ሰው ነህ። የሚገርመው አንተ ተራ ያልከው እኮ ሙስሊሞች ራሳቸውን እንዲመለከቱና እውነቱን እንዲያውቁ ያደረገ መመስገን ያለበት ጀግና ነው። ያም ካልሆነና ችግር አለበት ተብሎ የሚታሰብ ከሆነ አንተ እንኳን እውቀት የለህም። እውቀት ካላቸው ሰዎች ጋር መሞገትና መናገር የተቻለ እንዲህ ወርደህ ሚዲያ ላይ መጥተህ እንዲህ አይነት የባለጌ ቃል ስትናገር ሳይ አፍሬብሃለሁ። እውነት ለመናገርና ትክክለኛውን መንሱርም አይቼበታለሁ። ለማንኛውም ወደፊቱ ግን እንዲህ አይነት መጥፎ ነገሮችን ከመናገር ትቆጠብ አደራ እልሃለሁ። በዚህ አጋጣሚ ግን ብዙዎች እንዳሉት ይቅርታ መጠየቅ መቻል አለብህ። በጣም ካንተ ይሄ ቪዲዮ ለመንሱር ጀማል እንዲደርስ የምታውቁ ሰዎች በውስጥ መስመርም ሼር አድርጉልኝ፣ እንዲሁም ሜንሽን አድርጉት። የእኔ ቤተሰቦች በምትችሉት መጠን ኮፒ ሊንክ በማድረግ ለቪዲዮ ድጋፍ አድርጉለት። የሚናገረውን እንስማ። የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። ይሄ የሰማነው ንግግር በፍጹም አንተንም አይመጥልም። በአንተም ልክ እንደዚህ አይነት ወሬ ሊወራ አይገባም። ምክንያቱም የትኛውም ሰው ስለ እምነቱ ለመናገር ለእምነቱ ዘብ ለመቆም ጠዋት ቁርሱን በልቶ ምሳ ሰዓት ምሳውን መድገም አይጠበቅበትም። ከምግብ ጋር እምነት አይገናኝም። ምክንያቱም አንተ ከዚህ በፊት የነበርክበትን ህይወት ታውቀዋለህ። በዚህ ልክ የእኛን ወንድሞች ወይም ደግሞ የእኛን ወንድም የምትናገር ከሆነ የማይረባ ሰው ቁርሱን በልቶ ምሳውን የማይደግም ሰው ጋር በአንተም ቤት ያሉትን ሰዎች መናገርና ጀጅ ማድረግ አለብን። በዚህ ልክ የእኛን አምላክ ሲናገሩ እንደነበር ታውቃለህ። እና አስረስ ሌሎችም ቢሆኑ በማይሆን መንገድ አምላካችንን ሲናገሩ ነበር። ስለዚህ መንሱር ጀማል በዚህ ልክ የአንተን አስተሳሰብ አንጠብቅ። ለዚህ ቪዲዮ ይቅርታ መጠየቅ አለብን። ምክንያቱም የትኛውም ሰው ለእምነቱ ለመናገር እንዲሁም በዚች ሀገር ላይ ለመኖር ተራ ላለመባል ቁርሱን በልቶ ምሳው መድገም አይጠበቅበትም። ሆድ ለሰውነት እንጂ ለአይምሮ አይጠቅምም። ስለዚህ እና አስተሳሰብ ከአንተ አንጠብቅም። ለመንሱር ጀማል ሜንሽን እያደረጋችሁ አድርሱ። እሺ፣ እንደተከታተላችሁት ነው። ያው ምግብና እምነት አይገናኝም፣ ሀብትና እምነት አይገናኝም፣
ማንም ደግሞ ተራ የሚባል ሰው የለም እያሉ ሰፋ ያለ ሀሳብ አንስተዋል። መንሱርም እንግዲህ ይህንን መቼም ከሰማው ካለው በኋላ ይጸጸትበታል ብዬ አስባለሁ። እንዲህ አይነት ነገሮችን ሰዎችን ለመናገር የተካሄደበት መንገድ ትክክል ነው ብዬ አላስብም። እፎይ እንኳን ያላቸው ነገሮች ሁልጊዜ እንደምንለው ስህተት ቢኖር እያወጡ ከቁርአናቸው ከአዲሳቸው ያን ነገር ማመሳከርና ያ ትክክል ሳይሆን በራሱ ፈጥሮ ያላቸው ነገሮች ካሉ ዛሬም ድረስ እኛ ኦርቶዶክሳውያን አቋማችን አይቀየርም። ዛሬም ድረስ እፎይ የተናገራቸው ነገሮች እኔ በበኩሌ ስለ እስልምና አስተምሮ አላውቀውም ያለው ነገር ስህተት ከሆነ ግን ያንን መረጃ አውጥቶ የሚያሳዩ አካላቶች ካሉ ግን እፎይን ዛሬም እኛም እንዋጋዋለን። ትክክል አይደለም ያለከው ከየት አመጣ ብለን እንዋጋዋለን። እኛ ኦርቶዶክሳውያንም ማለት ነው። እኔ በግሌ እዋጋዋለሁ። በግሌ ልክ አይደለም ብዬ እቃወማለሁ። ያለው ነገር አምጥተው በማስረጃ ካሳዩ ማለት ነው ያንን መመለስ ይሻላል። በተለያዩ መንገዶች መሄድ ይቻላል እንጂ እንዲህ አይነት ነገሮች ተገቢ ናቸው ብዬ አላስብም። ዞሮ ለተናገረበት ምላሽ ይሰጣል ብዬ አስባለሁ። ኪዳነ ምህረት ማርያም አይደለችም፣ ኢየሱስ ነው። አማርኛ ካወቅን ለማወቅ በጣም ቀላል ነው። ኪዳነ ምህረት ማለት የምህረት ኪዳን አይደለም። ከእግዚአብሔር ጋር ሰውን ሊያስታርቅ ምህረት የሚባለውን ስርዓት የመሰረተው መስቀል ላይ ሞተውና የተነሳው ኢየሱስ መሆኑን ካመን ማነው ማርያም ነች ያለ? ለምን ትዋሻለህ? ለምን ውሸት ትሰማለህ? ኧረ ቀስ በል ወዳጄ። በጩኸት እኮ እውነታ አይደበቅም፣ እውነታ አይቀየርም። እስቲ እናንተ ደግሞ በደንብ ኮፒ ሊንክ አድርጉት። አድምጠኝ፣ ምናልባት ለመረዳት ፈቃደኛ ከሆንክ። በመጀመሪያ ኪዳን የሚለው ቃል ምንድን ነው ካልን ኪዳን የሚለው ተካሄደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ከሚለው የግስ ግስ የተገኘ ነው። ትርጉሙም ምንድን ነው ካልን ውል ማለት ነው፣ መሐላ ማለት ነው፣ ቃል ኪዳን ማለት ነው፣ የውል ቃል ማለት ነው። እንግዲህ ስለ ኪዳን ይህንን ካልን በኪዳን ውስጥ ደግሞ 3 አካላት የግዴታ መካተት አለባቸው። እነዚህ ማን ናቸው ካልን አንደኛው ኪዳን ሰጪ ነው፣ ሁለተኛው ደግሞ ቃል ኪዳን ተቀባዩ ነው፣ ሶስተኛው ደግሞ ምሕረት ተቀባዩ ነው። እንግዲህ ኪዳን ሲታሰብ እነዚህ 3 ነገሮች በውስጡ መያዝ አለባቸው ማለት ነው። ኪዳን ሰጪው ፈጣሪ እግዚአብሔር ነው። ኪዳን ተቀባዩ ማን ነው ካልንስ የተመረጡ ቅዱሳን ናቸው። ምሕረት ተቀባዩ ካልን ሶስተኛው ደግሞ ይቅርታና ስሬትን የሚሹ ፍጥሯን ናቸው ማለት ነው፣ ልክ እንደኔና እንዳንተ ያሉ። ስለዚህ ክርስቶስ እግዚአብሔር አምላክ ፈጣሪ እንደመሆኑ መጠን ቃል ኪዳን የሚሰጥ እንጂ የሚገባለት ፍጡር ባለመሆኑ ይማለዳል እንጂ አይማልድም። እዚህ ጋር ነው ዋናው ነገር። ስለዚህ ኪዳነ ምሕረት ስንል የምሕረት ቃል ኪዳን ስለሆነ በሰጪውና ምሕረት በሚደረግለት መካከል ያለውን አማላጅ በቃል ኪዳን የሚያስምረው ይመለከታል ማለት ነው። የሚያስምረንን አካላቶች እዚህ ውስጥ ይመለከታል። በአጠቃላይ ኪዳነ ተካሄድኩ ምስለ ሕሩያኔ ይላል ቅዱስ ዳዊት። ከመረጥኳቸው ጋራ ቃል ኪዳኔን አደረግኩ ብሎ በዚህ በዳዊት መዝሙር ተጽፎ እናገኛለን። ይህንን ካልን ከመረጣቸው ከማን አቦ ቅዱሳን፣ አቦ ነቢያት፣ አቦ ሰማዕታት ጋር ቃል ኪዳን እንደገባ ተጽፎ ይገኛል ማለት ነው። ስለዚህ እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ምን አለ? ቃል ኪዳን አለ ማለት ነው። ይህ ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ለምንድን ነው ልዩ የሆነው ካለን ለአምላክ እናትነት የተመረጠች ልዩ እናት በመሆኗ አምላክን ከስጋዋ ስጋ ከነፍሷ ነፍስ ነስታ ከእርሷ በመወለዱ ክርስቶስ ከመውለዷን በፊት በወለደችውም ጊዜ ከወለደችውም በኋላ ድንግል ማርያም ምንድናት? ድንግል በመሆኗ በሁለት ወገን በሐሳብም በገቢርም ድንግል በመሆኗ ስለዚህ ምን ይሆናል? እዚህ ጋር አማላጅነቷ የወዳጅነት ሳይሆን የምን ይሆናል ማለት ነው? የእናትነት በመሆኗ ማለት ነው። ዓለም ይድን ዘንድ የድነት ምክንያት አድርጎ አምላክ ስለመረጣት ነው ኪዳነ ምሕረት የተባለች። ስለዚህ ኪዳነ ምሕረት ስንል የምሕረት ቃል ኪዳን ማለት ሲሆን እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ የምሕረት ምን አላት? ቃል ኪዳን አላት ማለት ነው። የምሕረት ምን ተቀብላለች? ውል ስምምነት የተቀበለችበት ዕለት ደግሞ ክብረ በዓሉን ኪዳነ ምሕረት እንለዋለን ማለት ነው ዕለቱን። ስለዚህ ከእመቤታችን ጋር ብዙ ቃል ኪዳን አድርጓል። እሷ የተመረጠች ብቻ ሳትሆን ምንድናት? ከተመረጡት ሁሉ የተመረጠች ናት። ከቅዱሳን ሁሉ እመቤታችን ድንግል ማርያም በሁሉም ረገድ ስለምትመልጥ ከተሰጣቸው የምሕረት ቃል ኪዳን ለእሷ የተሰጣት ኪዳን ምን ተብሎ ይጠራል ማለት ነው? ኪዳነ ምሕረት ተብሎ ይታወቃል ማለት ነው። ስለዚህ በዚሁም ድንግል ማርያም
ኪዳነ ምሕረት ተብላ ትጠራለች ማለት ነው። ብዙ ከንቱ ሐሳቦችን ትተ እንደ በላይ ሰብ በቃል ኪዳኗ ተጠቅመ ንስሐ ገብተህ ሥጋውና ደሙን ተቀብለ የመንግስቱ ወራሽ ብትሆን የተሻለ ነው። ሁላችንም የመንግስቱ ወራሾች ለመሆን ያብቃል። የእመቤታችን የቅድስት ኪዳነ ምሕረት በረከቷ ይድረሰን። እስቲ በመጨረሻ እንግዲህ ለነፍሳችን የሚሆን ነገር መስማት አለብንና ያ የሚጣፍጠው አንደበታቸውን እንስማው። ልጅ ያጣችሁ ሰዎች ካላችሁ ስትለምኑ አብራችሁ ልጅ ስጠኝ ብቻ ተብሎ አይጸለይም። በልቶ የማይጠግም ተነግሮ የማይሰማ እግዚአብሔርን የሚክድ በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲህ ያደርጋል እንጂ። ስለዚህም እንደሚባለው የማይረባ ልጅ ከሆነ ማህፀኔን ዝጋው ነው የሚባለው። የሚረባ ልጅ ከሆነ ግን ስጠኝ፣ አንተ ጋር በቀኝ የሚያቆም ልጅ ስጠኝ። አያችሁ፣ ልጅ ያጸድቃል። ልጅ ውለዱ። ያገባችሁ ሰዎች ልጅ ውለዱ። ማምለክን ደግሞ አግብታችሁ ሲያበቃ ሳትወልዱ ቁጭ አትበሉ። ልጅ ማሳደግ ራሱን የቻለ ቅድስና ነው፣ አገልግሎት ነው። ልክ እንደ ክህነት፣ ልክ እንደ ምንኩስና፣ እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት፣ እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለው ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ተርቦ ተጠምቶ ማሳደግ በልጅ ይጸደቃል እኮ። አታውቁም እንዴ? አዳም እኮ በልጁ ነው የጸደቀ አይደለም እንዴ? ድንግል ማርያም የማን ልጅ ናት? የአዳም። ከድንግል ማርያም ማን ተወለደ? ክርስቶስ ነው። አዳም በልጁ ጸደቀ። ጥሩ ልጅ ካላችሁ እናንተ ያጎደላችሁን ልጃችሁ አስተምሮ ጸልዮ ይሞላላችሁ። ያ በጅራፍ ጫፍ ቀራንዮ ምድር ላይ የተበተነው ስጋ፣ ያ በጅራፍ ጫፍ ቀራንዮ ምድር ላይ የተረጨው ደም፣ ያ የተፈረፈረው ስጋ፣ ያ የተፈተፈተው ስጋ፣ ያ ምድር ላይ የወደቀው ስጋ፣ ያ አንተ ንስር ሆነ እንድትበላው የተሰጠ ስጋ። ይህንን ራሱ ጌታ እንዲህ ብሎ አስቀምጦታል። የማቴዎስ ወንጌል ምዕራፍ 24 ቁጥር 28 ላይ ሀባሃሎ ገደላ ይትጋቡ አንስር፣ ስጋ ወዳለበት ንስሮች ይሰበሰባሉ ይላል። ያ ስጋ ቀራንዮ ላይ አለ። ቀራንዮ ቤተክርስቲያን ናት። ቀራንዮ መቅደሱ ነው። የቀራንዮ ሰዓት ቅዳሴው ነው። የመስቀሉ ሰዓት ቅዳሴው ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል ሰዓት ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያለው የመስቀል ሰዓት ምሳሌ፣ የቅዳሴ ሰዓት ምሳሌ። የቅዳሴ ሰዓት በአማካይ 3 ሰዓት ይፈጃል እስከ ቁርባኑ ድረስ። እነዚህ 3 ሰዓታት ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያሉትን ጌታ በመስቀል ላይ እየደቀቀ የቆየባቸውን ሰዓታት የሚያሳዩ ናቸው። ለምን ወዲያው አልሞተ? ያን ሁሉ ተገርፎ ለምን አልሞተ? ለዛውም ደግሞ እየጮኸ ነው የሞተው። ይህንን ታውቃላችሁ። ቅዱስ ያሬድ እንደሚናገረው የኛ ሊቃውንት በተርጉማኑ 7 ጩኸቶችን መስቀል ላይ ጩኻን ይላሉ። 7 አጽርሃ መስቀል ብለው ይጠሯቸዋል። እነዚህን የጮኸባቸውን መንገዶች ቅዱስ ያሬድ በጾመ ድጓው ሲገልጽ ከልሃ፣ ጸርሃ፣ ገአረ እያለ ነው። በስቅለት በየሰዓቱ የሚባሉ ናቸው። ከልሃ፣ ጸርሃ፣ ገአረ እያለ ነው የሚጠራቸው። ከልሃ ማለት ጮኸ ማለት ነው። የስቃዩን ጩኸት የሚያሳይ ነው። ጸርሃ ማለት ደግሞ ጩሆ ተጣራ ማለት ነው። ገአረ ማለት ግን ጓጎረ ማለት ነው። የመጨረሻው ጌታ እየጓጎረ ነው የሞተው። ነፍሱ ከስጋው በሚለይበት ሰዓት ለይቅርታ ራሱን እየሰዋ የሚያደርጉትን አያውቁምና ይቅር በላቸው እያለ እየጓጎረ ነው የሞተው። ታውቃላችሁ፣ በገጠር አካባቢ ከብት የታረደበት አካባቢ ሲደርሱ መሬቱን እየቆፈሩ ምድሩን እየቀፈሩ ይጓጉራሉ። ደሙ ይሸታቸዋል። የነሱ ወገን የሆነው የታረደበት ቦታ ፈርሱ ይሸታቸዋል። መሬቱን ይቆፍሩታል። ክርስቶስ የተሰቀለው የአዳም አጽም ያለበት ቦታ ነው። የአዳምን አጽም ሕያው ለማድረግ አዳምን ከሞት ለማስነሳት ካሳ ለመክፈል ስጋ ቆርሶ ደም አፍስሶ ለማዳን መስቀል ላይ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ብሎ እየጓጎረ ነበር። ገና ችንካሩ ሳይወልቅ ላዩ ላይ ያለው ጭንቅላቱን ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ያቆይልን። እኛም ደግሞ በሰማኑ 30 60 መቶ ያማሩ ፍሬዎች እንድናፈራ የአምላካችን ቅዱስ ፈቃድ ይሁንልን። ይህን ቪዲዮ ድንገት ላይ ካላደረጋችሁ ላይክ እያደረጋችሁ ለሌሎችም እንዲደርስ ሼር እያደረጋችሁ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።